ሰላም እንዴት አላችሁ የከፍታ ተመልካቾች ዛሬ የቤት ጉዳይን በተመለከተ የአዲስ አበባ ከተማ አስተዳደር ከንቲባ ክብርት ወይዘሮ አዳነች አቤቤ የተናገሩትን መረጃዎች እነግራችኋለሁ። ክብርት ከንቲባዋ አሁን ላይ ግልጽ በሆነ ሁኔታ በማያሻማ መንገድ ለቤት ፈላጊዎችና ለቤት ቆጣቢዎች በተመለከተ ዝርዝርና ግልጽ መረጃ ሰጥተዋል። ይህንን መረጃ እሰጣችኋለሁ። የዚህ መረጃ ጥቅሙ በተለያየ ጊዜ ኮንዶሚኒየም ቤት እየቆጠባችሁ ያላችሁና ዛሬ ነገ አገኛለሁ ብላችሁ ተስፋ እያደረጋችሁ ያላችሁ እውነተኛ መረጃው ምንድነው? ቤት እናገኛለን ወይ? መቼስ ነው እጣ የሚወጣው የሚለውን ነገር በቅርቡ ከሰጡት ማብራሪያ ላይ መረጃ ሰጣችኋለሁ። መረጃ መስጠትም ብቻም ሳይሆን ከነባራዊ ሁኔታው ጋር ማያይዤ እውነቱን በትንታኔ ያቀርብላችኋለሁ። ቪዲዮውን ከመጀመሪያው ጀምራችሁ እስከ መጨረሻው እንድታዩት እጋብዛችኋለሁ። ላይክ በማድረግ ጀምሩ። 1000 ላይክ እንደተለመደው እናስገባለን። መልካም ቆይታ። ወደ ቪዲዮ እንደምታውቁት አዲስ አበባ ላይ የቤት ዋጋ ከጊዜ ወደ ጊዜ እየጨመረ ነው። የግዢውም እንደዚሁም የኪራዩም በተለይ የኪራዩ ሁኔታ በአሳሳቢ ሁኔታ እየጨመረ ይገኛል። አከራዮች ያለምንም ገደብ እየጨመሩ ነው። ምክንያቱም ሕግ አለ፣ ውል አለ። አሁን ላይ ግን በጀርባ የሚደረጉ ማስጨነቆች የበርካታ ቤት ፈራይ ይገኛል። በጣም ልብ እየሰብኛልና አሁን ላይ ከንቲባዋ አዳነች አቤቤ የተናገሩት ነገር ምንድነው? ለሁሉም ቤት ፈላጊዎች ቤት ስለማግኘትና ስለመስጠት የተናገሩት ነገር አለ። እሱን እንስማና ማብራሪያውን እንሰጣቸዋለሁ። ከቤት ግንባታ አንጻር የጀመርናቸው ስራዎች አሉ። አሁንም የቤት ፍላጎትና የቤት አቅርቦት እየተጣጣመ አይደለም። ከፍተኛ ፍላጎት አለ። ሁሌ እንደምንለው ለሁሉም የከተማችን ነዋሪዎች ቤት ፈላጊ ለሆኑ የከተማችን ነዋሪዎች ቤት ገንብተን ማዳረስ አንችልም። ግን ለህዝቡ ኮሙኒኬት የምናደርገው ያልሆነ ኤክስፔክቴሽን ከመፍጠር ውስጥ እንድንወጣ ነው የፈለኩት። ያልሆነ ኤክስፔክቴሽን ለሁሉ ሰው ቤት ተሰርቶ እንደሚታደል ቤት የቸገረው ሁሉ ቤት እንካችሁ። የትኛው የዳበረና የበለጸገ ሀገር ይሄንን አድርጎታል? የትኛው ሀገር? የለም እኮ አይቻልም እኮ እንደዛ። እንደሰማችሁት ነው የከፍታ ተመልካቾች። ለሁሉም ቤት ፈላጊዎች ቤት ገንብተን ማዳረስ አንችልም፣ ይልቁንም የኪራይ አማራጮችን አብዝተን እንሰጣለን እንጂ የሚል ሀሳብ ሰጥተዋል። እውነት ለመናገር አንድ መንግስት ለሁሉም ቤት ፈላጊ ቤት ሰርቼ እሰጣለሁ ቢል እውነት አይሆንም። ምክንያቱም አንድ ቤት ለመገንባት ቢያንስ ብዙ ወጪዎች አሉት። እነዛን የሚጠበቁ ወጪዎችን ደግሞ ማሟላት ያስፈልጋል። ገንዘቡ በሚሊዮን አይደለም፣ በቢሊዮንም አይደለም፣ በትሪሊዮን የሚቆጠር ገንዘብ ያስፈልጋል። ኢትዮጵያውያን የሚፈልጉትን ቤት በሙሉ ሰርቶ ለመስጠት ማለት ነው። ስለዚህ አሁን ያለው መንግስት ይህንን የማድረግ አቅም አይኖረውም፣ በምንም ታምር ሊኖረው አይችልም። ከንቲባዋ አዳነች አቤቤ የተናገሩትም ይህንን ነው። ነገር ግን ሌሎች አማራጮች አሉ። ምን? በኪራይ ማቅረብ። እዚህ ላይ ሁለት ነገሮችን ማየት እንችላለን። አንደኛው በኪራይ የሚቀርቡ ቤቶች እንዴት ነው የሚገነቡት ካለን ከንቲባዋ ምን ብለዋል መሰላችሁ? በግልና በመንግስት አጋርነት የተገነቡ ቤቶች ይኖሩናል ብለዋል። በግልና መንግስት አጋርነት ውስጥ የኛን ድርሻ ጭምር ቤቱ ዋጋ ለማረጋጋት ለቀናል። ለምሳሌ 30% አለን በብዙ ቤቶች ወደ 50,000 በሚደርሱ ቤቶች ላይ 30 እጁ የመንግስት ቤት ነው። አሁንም ተጨማሪ ቤቶች የቤት ግንባታ በተለይ ጠቅላይ ሚኒስትራችን በ5 ዓመት ለሚቀጥሉት 5 ዓመት ከዚህ ዓመት ጀምሮ 1.5 ሚሊዮን በሚገነባው ቤት ውስጥ የተለያዩ የፋይናንስ አማራጮች ይገኛሉ። ሁሉም በበጀታችን አይደለም፣ ተጨማሪ ቤቶች መገንባት አለብን። እውነት ነው። መንግስት አሁን በቅርቡ በተለይ ደግሞ ካለፉት 2 ዓመት ወደዚህ የጀመራቸው ነገሮች ምንድነው? 70-30 የሚባል የቤት ፕሮግራም አይነት አለ። ምንድነው?
ሪል ስቴት ድርጅቶች ወይም ደግሞ ቤት አልሚዎች ድርጅቶች ጋር በመተባበር መንግስት የተለያዩ መሬቶችን በመስጠት ከሊዝ ነጻ በማቅረብ እንደዚሁ መሰረተ ልማቶችን በማቅረብ 30% በነጻ ይወስዳል። ቀሪውን ደግሞ ምንም ያልተከፈለበትን መሬት ላይ የገነቡበትን 70% ደግሞ ድርጅቶቹን ለፈለጉት የትርፍ ዓላማ ሊጠቀሙበት ይችላሉ። በዚህ መንገድ ከተለያዩ ሪል ስቴት ድርጅቶች ጋር መንግስት ውል ገብቶ ቤት ግንባታ እያስገነባ ይገኛል። እነዚህ ግንባታዎችን በኪራይ ያቀርባሉ ብዬ እጠብቃለሁ። ምክንያቱም እንደ ኮንዶሚኒየም ቤት ያስተላልፉታል ብዬ አልጠብቅም። ለምን ካላችሁኝ የሚገነባበት ስታንዳርድ የሚገነባበት ቦታና ሁኔታው ኮንዶሚኒየም ቤት እንደሚተላለፍ ተደርጎ የሚተላለፉ ቤቶች ይሆናሉ ብዬ አልጠብቅም፣ ዋጋቸውም ከፍ ስለሚል። ነገር ግን አሁን ባለው ሁኔታ በተለይ እሳቸው እንዳሉት ዝቅተኛ ገቢ ላላቸው እንደ መንግስት ሰራተኞች ምናምን አይነቶች በተመጣጣኝ ዋጋ በኪራይ እንዲከራዩትና እንዲገቡበት ይደረጋል ብለዋል። ሌላው ያሉትን ደግሞ እናንሳ። በ5 ዓመታት ውስጥ 480,000 ቤቶች ቀርቧል። ይህ ይባል እንጂ እነዚህ ቤቶች የተገነቡት በመንግስት ብቻ አይደለም ብለዋል። ምን ማለት ነው? እስኪ እንስማቸው። በእነኛ 5 ዓመታትም 480,000 ቤቶች አቅርቦት ላይ ቀርበዋል ነው እያልን ያለ ነው እንጂ መንግስት 480,000 ቤት ገነባ እያልን አይደለም። ከዛ ውስጥ ወደ 50% ኦፍ ኮርስ በመንግስት አስተባባሪነትና በመንግስት ነው የተገነባው፣ በጎ አድራጎቶቹን ጨምረን። ሌላው በማህበር በሪል ስቴት በግል የሚገነቡ አካላት የገነቡት ናቸው። ነገር ግን ድጋፍ እያደረግን ነው ቶሎ መጨረስ እንዲችሉ የቤት አቅርቦት እንዲጨምር ማድረግ። ይሄ ኢምፓክቱ በደንብ ተሰርቷል። ክብርት ከንቲባ አዳነች አቤቤ እዚህ ላይ እኔ ከልቤ ላመሰግነው ትፈልጋለሁ። ምክንያቱም አንዳንድ የመንግስት ሰዎች እርሶም የሚያውቋቸው እንዲሁም ማንም የሚያውቃቸው በተለይ ደግሞ የምርጫ ተወዳዳሪ ነን ያሉ የብልጽግና ፓርቲ ተወካዮች የተሳሳተ መረጃ ሲሰጡ ነበረ። ይሄ ቤት ቁጭ ብሎ ለሚጠብቅ ሰው በተለይ ኮንዶሚኒየም ቤት ተመዝግቦ ለሚጠብቅ ሰው እጅግ በጣም የተሳሳተ መረጃ ነው። ምክንያቱም የኛ ማህበረሰብ በተለይ ደግሞ ቤት ይደርሰኛል ብሎ ቆጥቦ እየጠበቀ ያለ ከ600,000 በላይ ቤት ተመዝጋቢ 1.6 ሚሊዮን ቤት ይገነባል ተብሎ ሲሰማ ኮንዶሚኒየም ቤት ይገነባልኛል ብሎ ነው እያሰበ ያለው። ይህ የተሳሳተ የመረጃ አሰጣጥ ነገር ነበረ። እርሶ ግን በሚገባ እዚህ ጋር አርመውታል። በትክክል ነው ያረሙት። ስለዚህ የከፍ ተመልካቾች እዚህ ላይ ግልጽ ላደርግላችሁ የሚገባው ነገር ይህንን ነው። መንግስት 1.6 ወይም 1.5 ሚሊዮን ቤትን እገነባለሁ ሲል ወይም ደግሞ በአመት 100,000 ቤቶችን እገነባለሁ ሲል ኮንዶሚኒየምን ማለት አይደለም። እርግጥ ነው እዚህ ውስጥ ኮንዶሚኒየም ሊኖር ይችላል። በዋናነት ግን በሶስት አካላት የሚገነቡ ናቸው። አንደኛው በግል ገንቢዎች። የግል ገንቢ ማለት ምን መሰላችሁ? መሬት ገዝቶ በሊዝ ገዝቶ ማለት ነው። ወይም ከግለሰቦቹ መሬት ገዝቶ ቤት ገንብቶ ለራሱም ለሚያከራየውም የሚሰራው ቤትን እንደ ቤት ገንቢ ይቆጠራል። ስለዚህ ይሄ ገንቢ የግል ቤት ገንቢ ይባላል። ሁለተኛ ደግሞ አልሚዎች የሚባሉ አሉ፣ ወይም ሪል ስቴት ድርጅቶች ማለት ነው። እነዚህ የሚገነቧቸው ቤቶች አይነቶች ደግሞ አሉ። ሶስተኛው ደግሞ በማህበር የሚገነቡ ቤቶች አሉ። ሰዎች በማህበር ተደራጅተው መሬት ወስደው ከዛ በኋላ ህንጻ የሚገነቡ አሉ። አራተኛው ደግሞ መንግስት በተለያዩ ፕሮግራሞች የሚገነባቸው ቤቶች አሉ። ልክ እንደ ኮንዶሚኒየም 10/90 20/80 እንደሚባሉት ማለት ነው። አምስተኛው ደግሞ በጋራ በመንግስትና በግል ድርጅቶች በጋራ የሚገነቡ ቤቶች አሉ። እነዚህ ደግሞ ቅድም እንዳልኳችሁ 70/30 የሚባሉት ናቸው። መንግስት ያለውን ሀብት ይሰጣል። ያለው ሀብት ምንድነው? መሬት ነው። መሬት ያቀርባል። እንደዚሁ መሰረተ ልማትን ያቀርባል። መብራት፣ ውሃ እና መንገድን ያቀርባል። በተዘዋዋሪ ደግሞ ገንቢዎቹ ደግሞ ሙሉ ፋይናንሱን በራሳቸው አቅርበው ቤቱን ይገነቡና ከገነቡት ውስጥ 30% ለመንግስት ያለምንም ክፍያ በነጻ ይሰጧቸዋል። በነጻ ምለው እንዲሁ ለቃል ነው እንጂ በነጻ አይደለም። ምክንያቱም የሊዝ ዋጋውን በተዘዋዋሪ በቤት ዋጋ ይመልሳሉ ማለት ነው። ገባችሁ? በዚህ መንገድ ሁሉ የሚደመሩ ቤቶችን ነው በአመት 1.5
ሚሊዮን ቤቶችን እንገነባለን የሚለው መንግስት። እዚህ ላይ አንድ እንደዚህ ዘርፍ ላይ እንደነበረ ሰው አስተያየት ልስጥበት። ለምሳሌ ሪል ስቴት የሚሰሩ ድርጅቶች ዝቅተኛ ገቢ ላላቸው ሰዎች አይገነቡም። ይሄ እውነት ነው፣ አይገነቡም። ታዲያ ለማን ነው የሚገነቡት? መካከለኛ ከፍተኛ ገቢ ላለውና ከፍተኛ ገቢ ላለው ነው። እነዚህ ልዩነቶች ከዚህ በፊት በሌላ ቪዲዮ አሳይቻቸዋለሁ። ዝቅተኛ ገቢ ያለው ስንት እስከ ስንት የሚያገኝ ነው? መካከለኛ ከፍተኛ የሚባለው ከስንት እስከ ስንት የሚያገኝ ነው? ከፍተኛ የሚባለው ከስንት እስከ ስንት ገቢ የሚያገኝ ነው የሚለው ማብራሪያ ሰጥቻቸዋለሁ ካስታውሳችሁ። ስለዚህ ሪል ስቴት ድርጅቶች መካከለኛ ገቢ ላላቸውና ከፍተኛ ገቢ ላላቸው ዜጎች ነው ቤት እየሰሩ ለሽያጭ የሚያቀርቡት። ስለዚህ ዝቅተኛ ገቢ ላለው ሰው የሚባለውን ነገር አድሬስ አያደርጉም። ይሄንን ያዙ። ስለዚህ አንደኛው ፕላትፎርም አይሆንም ማለት ነው። ሁለተኛው ፕላትፎርም ደግሞ ግለሰቡ ራሱ እንዲገነባ ማድረግ ነው። ቤቱን መገንቢያ ወጪውን፣ መሬቱን፣ ምኑን ሁሉም ነገር ከራሱ ገዝቶ የሚገነባ ነው። እሱ ደግሞ ቁጥሩ በጣም ጥቂት ነው። ምክንያቱም መሬት ገዝቶ ከዛ በኋላ ኮንትራክተር ቀጥሮ ቤት ገንብቶ መኖሪያ ቤት ለራሱ የሚያበጅ ሰው በጣም ቁጥሩ ትንሽ ነው። ይሄም ለብዙሃኑ አይሆንም ማለት ነው። ሶስተኛው ደግሞ 70-30 ነው። 70-30 ላይ ብዙ ተካፋዮች አሉት። ለምሳሌ አቅመ ደካሞች አሉ፣ ለሀገር ውለታ የሰሩ ሰዎች አሉ፣ ዝቅተኛ ገቢ ያላቸው የመንግስት ሰራተኞች አሉ። ከነዚህ ሁሉ ተርፎ ነው እንግዲህ ለቤት ፈላጊዎች በዝቅተኛ ዋጋ መንግስት ቤት አቀርባለሁ የሚለው። ይህንን እድሜ ይስጠንና እናየዋለን እውነት ይሆናል ወይ። ምክንያቱም ምን ያህል ቤት አግኝቶ ምን ያህሉን ለዝቅተኛ ገቢ ላላቸው አከፋፍሎ ምን ያህል አቅም ለሌላቸው ግን በተወሰነ ኪራይ የቀበሌ ቤት እንደሚከፍሉት ተደርጎ የሚከፍሉ እንደዚህ ተብሎ የሚሸነሸንላቸው ምን ያህሎቹ ናቸው እንመለከታለን። ማህበር ቤትን ካለን ደግሞ እስካሁን ባለው መረጃ መሰረት 6000 ቤቶች ናቸው የተገነቡት በማህበር ቤት። አስቡት ኢትዮጵያ ውስጥ ምን ያህል የቤት ፍላጎት እንዳለ። ከዚህ ሁሉ ፍላጎት ውስጥ ግን የተገነባው 6000 ቤት ብቻ ነው። ይሄ በጣም ጥቂት አፈጻጸም ነው። ምክንያቱም ሰው ለመደራጀት አስቀድሞ ቅድመ ክፍያ ይፈልጋል ማለት ነው። ያንን ቅድመ ክፍያ መክፈል ካልቻለ መደራጀት አይችልም። ቢደራጀ ራሱ ህልም ነው እንጂ የሚሆነው ቤት መገንባት አይችልም። ምክንያቱም እሺ በማህበር ተደራጁ፣ ማህበርተኞቹ የሚከፍሉት ነገር አይኖራቸው። መጀመሪያ ቅድመ ክፍያ ይፈልጋል እኮ። ከዛ በኋላ ነው ከባንክ ጋር እንኳን የሚስተሳሰረው። ስለዚህ እነዚህ ነገሮችን ለማድረግ ራሱ አቅም ያለው ማህበረሰብ የለንም ማለት ነው። ካለንም ያ ማህበረሰብ ቁጥሩ ትንሽ ነው። ስለዚህ ይሄኛውም አይሆንም። እሺ የመጨረሻው ምንድነው? መንግስት የሚገነባው ኮንዶሚኒየም ነው። ኮንዶሚኒየም ደግሞ ቅድሚያ የሚሰጠው ቅድሚያ ለቆጠበ ነው። ቅድሚያ እየቆጠበ ያለ አሁን ባለው የተመዘገበውን ብንመለከት 600,000 ቤት ፈላጊ ያለ ተመዝግቡ። ከነዚህ ውስጥ በጣም የሚደርሰው ምን ያህል ነው? በኋላ እንሰማዋለን። ስለዚህ አሁንም መንግስት የሚያየው ነገር በጥልቀት ማየት አለበት ብዬ አስባለሁ። እርግጥ ነው ኮንዶሚኒየም ቤትን ለመገንባት መንግስት ከዚህ በፊት ብዙ ዕዳ ከነበረው መንግስት ወርሷል። እንደዚሁም ደግሞ ወደ 50 ቢሊዮን የሚጠጋ ብር ንግድ ባንክ ተበድሮ ያልተመለሰ ገንዘብ ነበረበት። እሱን እየከፈለ ነው አውቃለሁ። ቢሆንም ግን ዝቅተኛ ገቢ ያላቸው በተለይ በአነስተኛ ቁጠባ እየቆጠቡ ቤት ለማግኘት ተስፋ የሚያደርጉ ተመዝግበው እየጠበቁ ላሉ ሰዎች ግን በጣም የሚወጣው የቤት ቁጥር መጠን በጣም አነስተኛ እንደሆነ ግን ክብርት ከንቲባዋም እንደዚሁም የሚመለከታቸው የመንግስት ኃላፊ ቢያዩት መልካም ነው ብዬ አስባለሁ። እስኪ እንመልከት ምን አሉ። አንደኛ የቤት ሽያጭ ገበያው ተረጋግቷል። ያው የቤት የሚሸጡ ሰዎች ረከሰ ቢሉትም እኛ የገበያ ማረጋጋት ነው የሚለው። ገበያው ተረጋግቷል። ሁለተኛ ክራይም ላይ አማራጮች እንዲኖሩ ማድረግ ላይ የተወሰነ ለውጦችን አይተናል። ሰዎች ቤት ረከሰ ቢሉም እኛ ግን አረጋግተናል የምንለው የቤት ሽያጭ ዋጋ ተረጋግቷል። እዚህ ጋር እውነትም ነው፣ በተወሰነ መንገድም ደግሞ ስህተትም ያለበት ይመስለኛል። ያው እርሶን ላርሞት ፈልጌ ሳይሆን ግን እውነት የሚሆነው ምንድነው እርሶ እንዳሉት ነው።
የተወሰኑ ስራዎች በመሰራታቸው የቤት ዋጋ ላይ እንዲቀንስ ተደርጓል። እውነት ነው። ግን በዋናነት የቤት ዋጋ እንዲቀንስ ያደረገው የቤት አቅርቦት አይደለም። ለዛ ነው ትንሽ ስህተት አለበት ያልኩት። የቤት አቅርቦቱ አሁንም ያለው ከሚፈለገው አንጻር በጣም ያንሳል። እርግጥ ነው ስራ ሰርታቸዋል፣ ምንም ጥርጥር የለውም። ግን የተሰራው ስራ አሁን ከሚፈልገው ፍላጎት አንጻር ሲታይ አሁንም በጣም ብዙ ነገር መስራት ይጠበቅባቸዋል። ታዲያ ምን ተሰርቶ ነው ዋጋው የቀነሰው ካላችሁ፣ እውነት ነው ስራ ሰርታቸዋል። የሰራችሁት ስራ ግን ቤት አቅርቦት በማሻሻል ሳይሆን የገንዘብ ፍሰትን በመገደብ ነው። የማክሮ ኢኮኖሚ ኮሚቴ የብሔራዊ ባንክ አማካሪዎቹ ማለቴ ነው የሚያወጡት ፖሊሲ ማማከር ብሔራዊ ባንክ የሚወስዳቸው የፊስካል ፖሊሲን መሰረት አድርጎ ነው የቤት ዋጋ እንዲቀንስ ያደረገው። እንዴት ካሉ ልግለጽልዎት። እኔ ከተለያዩ ሪል ስቴት ድርጅት ጋር ለ7-8 ዓመት አብሬ ሰርቻለሁ። በትንሹ ወደ 20 የሚደርሱ ሪል ስቴት ድርጅቶች ጋር። እነዚህ ድርጅቶች አሁን ላይ ዋጋ ቀንሷል ወይ? በደንብ ቀንሷል። የቀነሱት ለምንድን ነው ቢሉኝ ግን ገንዘብ ካሽ ስላጡ ነው። ምክንያቱም ፕሮጀክታቸው መንቀሳቀስ አለበት፣ ሽያጭ መከናወን አለበት። ነገር ግን ገበያው ላይ ሰው መግዛት አልቻለም። ቀደም ሲል ሲጠሩት የነበረውን ዋጋ መክፈል የሚችል ሰው ጠፋ። ስለዚህ ፕሮጀክቱ የግድ መሄድ አለበት፣ መንቀሳቀስ አለበት። ነገር ግን ደግሞ ሰው መግዛት አልቻለም፣ አቅም አጣ። ምክንያቱም ካሽ ስለጠፋ። በካሽ መጥፋት ምክንያት የተፈጠረውን እጥረት ደግሞ ሰው ቢያንስ በቅድመ ክፍያ ገና ሳይቆፈር ለመቸብቸብ ሙከራ አደረገ። በዛ ምክንያት የቤት ዋጋ ቀነሰ። አንደኛው። ኮንዶሚኒየም ቤት ላይ ከሄድን ደግሞ ክብርት ከንቲባዋም እንደሚያውቁት ባንኮች ለሰራተኞቻቸው ብድር መስጠት አቁመው ነበረ። ይህንን ያውቃሉ። ለምን ካሉ የብድር ጣራ ባንኮች ላይ ተጥሎ ስለነበረ። አንድ። ሁለተኛ ነገር ደግሞ ባንኮች ለሰራተኞቻቸው ቤት መግዣ እንዲበደሩ የሚሰጡት በ7% ወለድ ነው። ገበያው ግን እስከ 17 ምናምን የሚደርስ ነው። ይህንን ጋፕ ላይ ያለውን እንደ ገቢ ተቆጥሮባቸው ግብር እንዲከፍሉ በመደረጉ አብዛኛው ሰው በባንክ ተበድሮ ቤት መግዛትን የባንክ ሰራተኞቹ እየፈለጉ አይደሉም። ቢፈልጉም ደግሞ አንዳንድ ባንኮች ጭራሹን ብድሩን ማቅረብም አልቻሉም። በዚህ ምክንያት ቤት ወጥቶ የሚገዛ ሰው ጠፋ። የሚገዛ ሰው ሲጠፋ ደግሞ የቤት ዋጋ መቀነሱ አይቀርም። በተለይ ኮንዶሚኒየም፣ ስቱዲዮ፣ ባለ አንድ መኝታ መግዛት ያልቻለው በዚህ ምክንያት ነው። አሁን ብዙ ደላሎች ሰብስበው ወይም የአክሽን ሪሰርች ቢሰሩ አንድ የሚያገኙት ነገር ምንድን ነው? አብዛኛውን ስቱዲዮ ቤትና ባለ አንድ መኝታ ቤት ከኮንዶሚኒየም የሚገዙት የባንክ ሰራተኞች ናቸው። ይህን ያውቃሉ ብዬ አስባለሁኝ። ከዛስ ሌሎች በውርስ ምክንያት ትልልቅ ቤቶችን ሽጠው የተካፈሉ ቤተሰቦች የሚገዙት ሄደው ኮንዶሚኒየም ቤት ነው። ክፍለ ሀገር ቤቶቻቸውን ሽጠው የሚመጡ ሰዎች የሚገዙት አዲስ አበባ ላይ መሬት ግቢ ቤት ሳይሆን ኮንዶሚኒየም ቤት ነው። ስለዚህ እንደነዚህ አይነት ነገሮች የሚፈጥሯቸው ፋክተሮች ስለተፈጠሩ የቤት ዋጋ ቀነሰ እንጂ የቤት አቅርቦቱ በሚገባው ልክ ስለቀረበ ሰው በቃ አማራጭ ስላገኘ ዋጋ ቀነሰ ማለት አይደለም። ልክ እንደ ኢኮኖሚክሱ ዲማንድና ሰፕላዩ ስለተጣጣመ ሳይሆን እንዳልኩት ሰው እጁ ላይ ካሽ ስላጣ የመግዛት አቅሙ ስለደከመ በዛ ምክንያት ቤት መግዛት አልቻለም። ያንን ተከትሎ ብዙ ቤት ሻጭ ወጣ፣ በጣም ጥቂት ደግሞ ቤት ገዢ ገበያ ላይ ተገኘ። በዛ ምክንያት የቤት ዋጋ እንዲቀንስ ምክንያት ሆነዋል። እኔ ያለኝ መረጃ ይሄ ነው፣ ከጠቀመውት ማለት ነው። ስለዚህ አንደኛው ይሄ ነው። ሌላውስ ኮንዶሚኒየምን በተመለከተ ምን አሉ የሚለውን ደግሞ እንስማ። አሁንም ብዙ መጨመር አለብን ነው እያልን ያለ ነው። 100,000 ቤቶች አሁን በእጃችን ያሉት በዚህ ዓመት የምንጨርሳቸው ምናልባት ከ10,000 እስከ 20,000 ሊደርሱ ይችላሉ። የሚሸጋገሩ አሉ ለፊኒሺንግ። እነኚህን 100,000 ቤቶች ስንጨርስ ቅድሚያ የምንሰጠው እየቆጠቡ ላሉት ነው። ሲቆጥቡ ቆይተው አሁንም እየቆጠቡ ላሉት ቅድሚያ እንሰጣለን። እንደሰማችሁት ነው። የአዲስ አበባ ከተማ አስተዳደር ከንቲባ ክብርት ወይዘሮ አዳነች አቤቤ የ9 ወር እቅድ አፈጻጸምን በተመለከተ ለሚመለከታቸው ኃላፊዎች ማብራሪያና ምላሽ ሲሰጡ የተናገሩት ነገር ነው ዛሬ እያቀረብኩላችሁ ያለሁት። ከዚህ ውስጥ አንደኛው የተናገሩት ምንድነው?
ቤቶችን ያውም ኮንዶሚኒየም ቤቶችን በተመለከተ ነው። ምን አሉ? በእጃችን 100,000 ቤቶች አሁን ላይ ይገኛሉ። ከዚህ ውስጥ ከ10 እስከ 20,000 የሚደርሱ ቤቶች ቅድሚያ ለቆጠቡ እና ለተመዘገቡ ኮንዶሚኒየም ተመዝጋቢዎች የሚተላለፉ ናቸው። እዚህ ጋር ነው አሁን ትልቁ ጥያቄ። አንደኛ በደንብ አፕሪሼት የማደርገው ነገር ምንድን ነው? ኮንዶሚኒየም ቤት አሁንም በዕጣ ለማውጣት ጥረት ማድረግ መጀመሩ መልካም ነው። ምክንያቱም 14ተኛው ዙር የዕጣ ማውጣት ስነ ስርዓት ከተከናወነ ምን ያህል ዓመት ሆነን? ትንሽ ከፋል አይደለ? ስለዚህ አሁን ላይ ቢያንስ እንደው የተገኘችውንም ለማቃመስ መሞከር ይሄ በጣም ጥሩ ነው። ሆኖም ግን ከሚፈለገው አንጻር አንድ ሁለት ደግሞ እጃችሁ ላይ ካለው አንጻር ስናየው ግን ለዕጣ የቀረቡት ቤቶች ግን ቁጥራቸው ያነሰ ይመስለኛል። በጣም ያነሰ ይመስላል። ለምሳሌ ክብርት ከንቲባዋ እንደተናገሩት 100,000 ቤቶች በእጃቸው የሚገኝ ከሆነ ከ100,000 ውስጥ ከ10 እስከ 20,000 ብቻ ከሆነ በዕጣ የሚቀርበው ሌሎችስ እንዴት ነው የሚሆነው? በእርግጥ እርስዎም እንዳሉት የግንባታ ደረጃቸው ገና ነው። እነዚህ በእጃቸው 100,000 ቤቶች የግንባታ ደረጃቸው እየተጠናቀቀ ሲመጣ አሁንም ለዕጣ የምታቀርቧቸው ከሆነ በእውነት ቤት ተመዝግባችሁ እየጠበቃችሁ ያላችሁ የከፍ ተመልካቾች በደንብ ተስፋ አድርጋችሁ ብትቀመጡ እላለሁ። ነገር ግን እነዚህ 100,000 ቤቶች አሁንም ቅድም ያልኳቸው ተጋሪዎች አሉባቸው። አንደኛው ዝቅተኛ ገቢ ያላቸው፣ ሁለተኛ ለሀገር ውለታ የዋሉ እና መንግስት እንዲሁ የሚሰጣቸው፣ ሶስተኛ የመንግስት ሰራተኛና ሌሎች አነስተኛ ገቢ ያላቸው በኪራይ የሚከራዩት፣ እነዚህም ጭምር ቤቱን ይቋደሱታል ማለት ነው ከነዚህ ከ100,000 ውስጥ። ስለዚህ ለኮንዶሚኒየም ተመዝጋቢ ብቻ የሚሰጡ አይደሉም ማለት ነው። ያ ማለት ደግሞ አሁንም በየአመቱ ወይም ሲደርስላችሁ የምትሰጡት የቤት መጠን ቁጥሩ ዝቅ እያለ ይሄዳል ማለት ነው። እኔ እንደዛ ነው የተረዳሁትና ካልሆነ ግን አሁንም ተጨማሪ ማብራሪያ ብትሰጡበት ጥሩ ነው። ይህንንም ማብራሪያችሁን መልሼ አቀርበዋል። ካልሆነ ግን አሁን የሚቀርበው የቤት ቁጥር ከፈላጊው አንጻር ትንሽ ነው። እርግጥ ነው እናንተም እንደምታምኑት እነዚህንም 100,000 ቤቶችን እንኳን በአንድ ጊዜ ዕጣ ብታወጡበትም አሁንም ከሚፈለገው አንጻር ትንሽ ነው። ምክንያቱም እስከ 600,000 የሚደርሱ ቆጣቢዎች ናቸው አሁን ያሏቸውና እሱን ለማዳረስ በጣም አስቸጋሪ ነው የሚሆንባቸው። ሌላውስ ምን አሉ? ዋጋን በተመለከተ የተወደዳችሁ የከፍ ተመልካቾች፣ በተለይ ኮንዶሚኒየም ቤት እየቆጠባችሁ ያላችሁ አንድ እንቅጩን ልንገራችሁ። ቀድሞ በተቀመጠው የቁጠባ መጠን እየቆጠባችሁ ከሆነ አይበቃም። አሁንም ቁጠባችሁን ጨመር አድርጋችሁ መቆጠብ አለባችሁ። የድሮ የቤት ዋጋና ማለትም በ2005 ዓ.ም ስትመዘገቡ የነበረው የቤት ዋጋና አሁን ያለው የቤት ዋጋ አንድ ስላልሆነ የግንባታ ወጪውም አንድ ስላልሆነ ከሱ ጋር የሚያያዝ 20% አስቀድማችሁ መቆጠብ አለባችሁ። አንድ ሁለተኛ ቁጠባችሁ ደግሞ ያልተቋረጠ ተከታታይ መሆን አለበት። ይህ ካልሆነ አሁን ባለው ሁኔታ አያስኬድም ሲሉ ክብርት ከንቲባዋ ተናግረዋል። ስሙት። የቆጠቡትን አሁን ቅድሚያ እንሰጣለን። እየቆጠቡ ያሉትን በድሮ ቁጠባ አይሆንም። ቁጠባቸውን መጨመር መቻል አለባቸው። የተወሰነውን ክፍያ ራሳቸው መክፈል የሚችሉበትን አቅም ካልፈጠሩ በስተቀር ቤቱን ካስተላለፍን ተመልሶ ባንክ ይወስደዋልና በባንክ ብድር የተሰሩ ቤቶች ስላሉበት ማለት ነው። ግልጽ ነው አይደለ? እሳቸውም የተናገሩትም እኔም የተናገርኩት ነገር ግልጽ ነው ብዬ አስባለሁ። ስለዚህ የተወደዳችሁ የከፍ ቲዩብ ቤተሰቦች አንዱ ልትረዱት የሚገባው ከኮንዶሚኒየም አንጻር ይሄ ነው። ይሄ ብቻ አይደለም። የቀበሌ ቤት ይዛችሁ የተቀመጣችሁ ባለቤቶችም ካላችሁ ደግሞ እናንተ እንድታውቁት የሚፈለገው ቤቱ የመንግስት ነው እንጂ የእናንተ አይደለም። ምንም እንኳን ትንሽ ሳንቲም ብትከፍሉበት ቤቱ ግን የመንግስት ነው። እንደ ራሳቸው አድርጋችሁ አትቁጠሩም ብለዋል ክብርት ከንቲባዋ። እስኪ ስሟቸው። መጀመሪያ እነኚህ ወዳደጉ ቀበሌ ቤቶች ውስጥ ያሉትን ያው ሰርተን የሰጠነው ቤቶቹ ያው የመንግስት ሆነው ይቀጥላሉ። ነዋሪው በክራዩ በትንሽ የክራይ ወይም በነፃ ይኖርበታል። እንደዛ ነው እያልን ያለ ነው።
እዛ ቤት ውስጥ የሚገቡ ሰዎች ራሳቸው እንደ ባለቤት እየነገርናቸው እናሳስታለን። እንደዛ መሆን የለበትም። ትናንትና የሚኖሩበት የነበረው ወዳደቀ አረጀ እንጂ የመንግስት ቤት ነው። ያንን የመንግስት ቤት መልሰን ገንብተን አሻሽለን ክራይ ሳንጨምር አንዳንዶቹን ብቻ መክፈል የሚችሉትን የመንግስት ሰራተኛ የመሳሰሉት ላይ የተወሰነ ማሻሻያ አድርገን ምንም መክፈል የማይችሉትን ከጎዳና ያነሳናቸውን ደግሞ በነፃ ጭምር እያቀረብንበት ነው ያለነው። እንደዛ ነው የቤት አቅርቦት። አያችሁ አይደል? እንደሰማችሁት ይሄንን ስህተት የሚሰሩት እሳቸውም እንደተናገሩት አንዳንድ የመንግስት ኃላፊዎችም ጭምር ነው። ቤት ሰጠን ይላሉ። ቤት ሰጠን ሳይሆን አከራየን ነው የሚባለው። ምክንያቱም መሸጥ መለወጥ አይችሉም። ስለዚህ የቤት መብት የላቸውም ማለት ነው አይደል? የቤት መብቱ ያለው የመንግስት ነው። የመንግስት ከሆነ ደግሞ መሸጥ መለወጥ አይችሉም። ስለዚህ የቀበሌ ቤት የሚባሉት እንደዛ ናቸው። አሁን ላይ ለአቅመ ደካማም ለሌሎችም ምናምን ተብሎ የሚሰጡ ቤቶች በዚህ መንገድ ከሆኑ ከእናንተ የሚጠበቀው አንድ ነገር ነው። እሱም ፍትሐዊነቱን ማረጋገጥ ብቻ ነው። ቤቱ የሚሰጠው ለማን ነው? በምን መስፈርት ነው እነዛ ሰዎች የሚመለመሉት? ተመሳሳይ ጥያቄ ያላቸው ሰዎች የት ሂዶ ተመዝግበው ነው ቤቱን ማግኘት የሚችሉት? እንደነዚህ አይነት ነገሮችን በግልጽ ለህዝቡ ተነግሮት አቅም የሌለው የሚያድርበትና የሚተኛበት ያጣም ሰው፣ በጎርፍ ማስወገጃ ቱቦ ውስጥም ተኝቶ ያለ ሰው፣ በማይመች ቦታ ውስጥም ተኝቶ ያለ ሰው፣ ቤተሰቡን በደሳሳ ጎጆ ውስጥ የሚያኖርም ሰው በቃ መንግስቴ ነው ብሎ እኔም ቤት ልጠብቅ ብሎ አምኖ መጥቶ የሚመዘገብበት እና ወረፋውን እድሉን የሚጠብቅበት አሰራር መዘርጋት አለበት። አለበለዚያ ግን የማይታወቅ ሰው ብቻ በቴሌቪዥን መስኮት ላይ ዝቅተኛ ገቢ ላለው ሰው ቤት ተሰጠው ቢባል ያ ሰው ማን ነው መረጃውን የነገረው? እንደዚህ ማግኘት እንደሚቻል የት ሂዶ ነው የተመዘገበው? ሁሉም ሰው መመዝገብ ይችላል ወይ? እነዚህ ነገሮችን በግልጽ ሳይቀመጥ ዝም ብሎ ቤት ተሰጠ ቢባል ሁለት ስም ያሰጣል። አንደኛው ፕሮፓጋንዳ ነው የሚመስለው፣ ሁለተኛ ደግሞ ማስመሰል ነው የሚመስለው። እንደዚህ አይነት ችግር እንዳይፈጥርባችሁ ግልጽነት ቢኖረው የተሻለ ነው ብዬ አስባለሁ። ስለዚህ ሁሉም ቤት ችግር ያለበት ሰው በተለይ ለሀገር ውለታ ያደረጉ እንደዚሁም አቅመ ደካሞች ምናምን የሚባሉ ሰዎች እናንተ ከምታውቋቸውም ውጪ ከተማ ውስጥ ስለሚኖሩ እነዛ ሰዎች በቂ መረጃ አግኝተው የሚመዘገቡበት ቦታ ሂደው እንዲያገኙ ማድረግ ቢቻል በጣም የተሻለ ይሆናል ብዬ አስባለሁ። ስለዚህ ክብርት ከንቲባ አዳነች አቤቤ የአዲስ አበባ ከተማ አስተዳደር ከንቲባ የከተማ መስተዳደሩ የ9 ወር የሥራ አፈጻጸምን በተመለከተ ከባለድርሻ አካላት ጋር በአዳራሽ ቁጭ ብለው ከመከሩበት አንደኛውና ምላሽና ማብራሪያ የሰጡበት ዋና ዋና ነጥብ ይህንን ይመስላል። ትንታኔውንና ማብራሪያዎችን ደግሞ ከኔ ተሞክሮ ከገበያውና ካለው ነባራዊ ሁኔታ ጋር አያይዤ አቅርቤላችኋለሁ። ምንም አይነት አስተያየት ካላችሁ እቀበላለሁ። ብቻ በጨዋነት ቢሆን ደስ ይለኛል። እኔ የየትኛውም ፓርቲ ደግፌም ተቃውሜም አይደለም ያቀረብኩት። እኔ የምደግፈው እውነትን ነው። የኢትዮጵያ ሕዝብ ቤት ይፈልጋል። መንግስት ጥረት ያደርጋል። ጥረቱና ፍላጎቱ ግን መካከል ላይ ያለው የመረጃ ክፍተት እሱን ለመሙላት ደግሞ የኔ ሙያዊ ግዴታ ስለሆነ እሱን ለማድረግ ነው ጥረት ያደረግኩት። ስላደመጣችሁን ከልብ አመሰግናለሁ። እስኪ አስተያየታችሁን ከመንግስት ወገንም ያላችሁ በዚህኛው ወገንም ያላችሁ አስተያየታችሁን አስቀምጡ። እናንተስ ምን ትላላችሁ? ይሄንን በሉ። ለዛሬው ይሄንን ይመስላል። ስላደመጣችሁን ከልብ አመሰግናለሁ። በሌላ ርዕስ እገኛለሁ።